ቤተክርስቲያናችን በአጭር ቃል ሐዋርያነት ነብይነት በዘመነ ሐዋርያትና በቤተክርስቲያን መመስረት ላይ አቅቷል። ምክንያቱም ሰው አይሾምም ሐዋርያ ክርስቶስ ብቻ ነው። ነብይን ሾሞ የሚልከው ክርስቶስ ብቻ ነው። በብዙ ዘይት የሚቀባ ምንም ይደረግ ክርስቶስ ነው የሚቀባ። እሱን ደግሞ ክርስቶስ ለራሱ ጠቅልሎ ወስዶታል። ሁለተኛ አይደገም። ኤፌሶን ምዕራፍ 2 ቁጥር 20 ላይ ግን ለመድረካችን አትጋብዛቸው። ሰላም ጤና ይስጥልን ውድ የክርስቲያን ቲዩብ ቤተሰቦች ግንቦት 20 2018 ዓ.ም የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በመካነ ኢየሱስ ሴሚናሪ በወቅታዊ ጉዳዮች ላይ ማብራሪያ ሰጥታለች። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ከፍተኛ አመራሮች በወቅታዊ ማብራሪያው ላይ የሰጡትን ሐሳብ ከዚህ ቀጥሎ እናጋራችኋለን። መልካም ቆይታ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ግንቦት 20 2018 ዓ.ም በመካነ ኢየሱስ ሴሚናሪ በወቅታዊ ጉዳይ ላይ ማብራሪያ ሰጥታለች። የቤተክርስቲያኒቱ ከፍተኛ አመራሮች በተሳተፉበት በዚህ ማብራሪያም የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዝዳንት ቄስ ዶክተር ዮናስ ይገዙ ከዚህ ቀደም ጽፈው ያስተላለፉት ኖላዊ ደብዳቤ ለመነሻነት ተነቧል። ኖላዊ ደብዳቤው ከፕሬዝዳንቱ ለምዕመኑ የተላለፈ የእረኝነት መልእክት ሲሆን የሉትራን ሪፎርምድ ትራዲሽንን ለማስጠበቅና የምዕመኑን ደህንነት ታሳቢ አድርጎ የተዘጋጀ ነው። መልእክቱ ከዚህ ቀደም ለሚዲያ ፍጆታ ያልዋለ ሲሆን ከአሁን በኋላ ግን በየደረጃው ስልጠና የሚሰጥበት መሆኑንም አክለው ገልጸዋል። በከፍተኛ አመራሮቹ የተካሄደው ማብራሪያም አጠቃላይ ትኩረቱን የቤተክርስቲያኒቱ ስርዓተ አምልኮ፣ ምስባክና የዝማሬ አገልግሎት እንዲሁም ሰሞነኛ ርዕስ የሆነው የሐዋርያትና የነቢያት ጉዳይ ላይ አድርጓል። እያንዳንዱ የቤተክርስቲያኒቱ አገልግሎትና አሰራር የጊዜውም ሆነ የትኩረት ሚዛኑ እንዲጠበቅ እንዲሁም የከዚህ ቀደም መመሪያዎች እንዲተገበሩ በውይይቱ መጀመሪያ ማሳሰቢያ ተሰጥቶበታል። ስብከተ ወንጌልን በተመለከተ ይህን አገልግሎት ማካሄድ የሚችሉ ቄሶችና ወንጌላውያን የሚተገብሩት ሲሆን ከሌላ ቤተ እምነት ማንም አገልጋይ እንዳይጋበዝ የተወሰነበት ዋነኛው ምክንያት የዶክትሪን ጉዳይ እንደሆነ ይናገራሉ። ስርዓተ ቅዳሴውን ከቤተ ክርስቲያኒቱ ቀሳውስት በቀር በሌሎች አገልጋዮች የማይከናወንበት ምክንያትም አገልጋዮቹ የቤተ ክርስቲያኒቱን ስርዓተ ቅዳሴ ባለመሰልጠናቸው ምክንያት ነው። አንዳንድ ማህበረ ምዕመናንም መሰረታዊ ልዩነቶችን ቸል በማለት ምስባኮችን ለሌሎች እንዳጋሩ መረጃ ስለማግኘታቸው ጠቁመዋል። እንግዲህ ይሄ ኖላዊ ደብዳቤ ወይም የእረኝነት መልእክት የሚባለው በትክክል በቤተ ክርስቲያኒቱ ውሳኔ መሰረት በቤተ ክርስቲያኒቱ ፕሬዚደንት ተፈርሞ የወጣ መልእክት ነው። በመሰረቱ ይሄ ደብዳቤ ነው ወይም ደግሞ መልእክት ነው። ለውስጥ ለቤተሰብ የተላከ ለማህበራነ ምዕመናኖቻችን ማስተማሪያ ወይም ምክር እንዲሆን ታስቦ የተላለፈ መልእክት እንጂ መግለጫ አይደለም፣ አዋጅም አይደለም። የምክር የእረኝነት ደብዳቤ ነው። ለማህበራነ ምዕመናን መሪዎች እና ለቄሶች የቤተ ክርስቲያኒቱን ዋና ጉዳዮችን ለሚያስፈጽሙት እገዛ እንዲሆን ታስቦ የተደረገ ነገር ነው። በነገራችን ላይ ይሄ ደብዳቤ ከወጣ በኋላ በውስጥ ቤተ ክርስቲያኒቱ ልዩ ዝግጅቶች እያደረገች ነው። በደብዳቤው መጨረሻ አካባቢ እንደተገለጸው በዚህ ኖላዊ ደብዳቤ ውስጥ የተገለጹትንና በተያያዥነት ደግሞ ሊነሱ የሚችሉትን ጉዳዮች አስመልክቶ ስልጠና ይሰጣል። ማለትም የአፈጻጸም ስልጠና ማለት ነው። እነዚህ ግንኙነቶች ግን የተገደቡ ናቸው። ምክንያቱም መካነ ኢየሱስ ሉተራዊ ማንነት አላት፣ እሱንም ታስጠብቃለች ብለናል እና ሉተራዊ አስተምሮዋን ምንም ሳይቀነስ ሳይጨምር ከሚቀበሉት ጋር ትቆርባለች፣ ሄዳም ትሰብካለች፣ ጠርታም እንዲሰብኩ ታደርጋለች። እነዚህ ደግሞ እነማን እንደሆኑ ግልጽ ነው እና እንደሚታወቀው በሚያስፈልግበት ጊዜም ከነዚህም መካከል በእኔ መሰዊያ ላይ
እንዲገኙ አልፈቅድም ያለቻቸውም አለች። ይሄ የታወቀ ነው። ይሄ ቅርብ ጊዜ ታሪካችን ነው። ከዚህ በፊትም ደግሞ በሌላ ግንኙነት እያደረገች ነገር ግን ደግሞ አብራቸው የማትቆርብ ደግሞ ብዙ አሉ፣ በሀገርም ውስጥ በውጭ ሀገር። ስለዚህ አሁንም ቤተ ክርስቲያኒቱ የሉትራን አስተምሮዋን እሷ የምትቀበለውን የሉትራን አስተምሮ ሳይቀንሱ ሳይጨምሩ ከሚቀበሉ ጋራ ቅዱስ ቁርባን ትቀበላለች፣ በጥምቀትም ትሳተፋለች አስፈላጊ በሚሆንበት ጊዜ። እንደገናም ደግሞ በስብከተ ወንጌልም ደግሞ እየተቀበለችም እየሄደችም የጌታን ስራ ትሰራለች ማለት ነው። የግል ጉዳዮቻችን በቤታችን እንሰራለን። ይሄ ደግሞ ምእመናኖቻችን እንዲጠበቁ ለማድረግ ነው። ምክንያቱም ምእመናኖቻችን በእኛ ማነው ከሌሎች ቦታ ከሌሎች አብያተ ክርስቲያናት የሚጋበዙ አንዳንድ አገልጋዮች እየሰማን እያየን አልዳናችሁም እያሉ ለምእመናኖቻችን የሚናገሩበት ሁኔታ ግልጽ ሆኖ እየታየ እየመጣ ያለ ስለሆነ ምእመናኖቻችን ደግሞ ግራ በመጋባት ሌላውን በመፍራት ወደ ቤቱ እንድመለስ ስለማንፈልግ እነዚህ ቄሶች ወደ ሌላ ለምንድን ነው መሄድ ወይንም ወንጌላውያን ወደ ሌላ መሄድ ወይንም አገልጋዮች ወደ ሌላ መሄድ ቤተክርስቲያኒቱ የከለከለችበት ምክንያት የሚለው ነው። የመጀመሪያው ነገር መሄድ እንዳለ ሁሉ መጥራትም ስላለ ነው። ስለዚህ የራሳቸው መድረክ ለሌላ ሰው ሰጥተው መሄድ ስለማይችሉ ሁልጊዜ እዛ ጋር መሆን ስላለባቸው፣ ሁለተኛው ነገር ደግሞ ለራሳቸው ሄዶ ምእመናኖቻቸውን መከልከል አይችሉም። ስለዚህ ለምእመናኖቻቸው ጥንቃቄ ከምእመናኖቻቸው ጋር በመቀመጥ ምእመናኖቻቸው በቂ ምግብ እዚህ እያገኙ እንዲኖሩ ስራ መስራት የነሱ ፈንታ ነው። ስለዚህ የሚሄዱበትም ጊዜ የለም ማለት ነው። ለራሳቸው ሄዶ ደግሞ ምእመናንን አትሂዱ ማለት አይችሉም። ለምን? ለራሳቸው የሚያደርጉትን ነው ምእመናኖቻቸው የሚያደርጉት። ስለዚህ ቤተክርስቲያን ወደ ሌላ መድረክ መሄድ ወይንም ወደዚህ ምስባክ ቦታ መጥራት አግባብ አይደለም፣ ጥበቃ ያስፈልገዋል ያለችበት ምክንያት ይሄ ነው። የትኞቹ ናቸው የተከለከሉት፣ የትኞቹ ናቸው የተፈቀዱት የሚለው የትኛውም የምስራቹ ቃል የሚነገርበት የቤተ ክርስቲያኒቱ ምስባክ በጋራ ቀደም ምክትል ፕሬዚደንቱ ካሉት ውጪ የእግዚአብሔር ቃል የሚነገርባቸው ሌላ የሚነገር ነገር የለም፣ ሌላ አክቲቪቲ የለም። ስለዚህ በዚያ ቦታ ሁሉ ላይ አገልግሎት ሊሰጡ የሚችሉ ቤተክርስቲያኒቷ በተለያዩ ስጦታዎች በተለያዩ አገልግሎቶች የተካኑና እግዚአብሔር የባረካት ቤተክርስቲያን ስለሆነች በቂ አገልጋዮች በቂ ምስባክ ስላላት ለራሷ በቂ ነች ለማለት ነው። እዚህ ጋር ተያይዞ ጠንከር ያለ አቋማቸውን ያስተላለፉት ከፍተኛ አመራሮቹ የአምልኮም ሆነ የኮንፈረንስ አገልግሎት ላይ አገልጋዮችን ከሌላ ቦታ መጋበዝና ማሳተፍ አይቻልም፣ ይህን በሚያደርጉት ላይም ከአገልግሎት እስከ ማገድ እርምጃ ይወሰዳል ሲሉ ገልጸዋል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ መጽሐፍ ቅዱሳዊ መሰረት አለው ያለችውና በራሷ ወግ የምትከተለውን ስርዓተ ቅዳሴ፣ የስብከተ ወንጌል ካላንደርና የዝማሬ መጽሐፍ በዝርዝር አስረድታለች። በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ማብራሪያ እየተሰጠበት ያለው ጉዳይ እንደ ብዙሃኑ ግምት ድንገተኛና አዲስ ነገር ሳይሆን ቤት ውስጥ የተብላላ ብዙ ጊዜ የተመከረበት መሆኑ ተገልጿል። ምክክሩ 2003 ዓ.ም ላይ የተጀመረ ሲሆን ግንቦት 2007 ዓ.ም ምሁራን የተሳተፉበት 23 ገጽ የፈጀ ከፍተኛ ምክክር ተካሂዶ ነሐሴ 2010 እና ጥቅምት 2011 ዓ.ም ተጠናክሮ እንደቀጠለ የቤተ ክርስቲያኒቱ ስራ አስፈጻሚ ቦርድን ባካሄደው ስብሰባ ነቢያትና ሐዋርያት የሚል መጠሪያ ስም ያላቸውን እንደማይጋብዝ አሳውቆ ነበር። ታህሳስ 2016 ዓ.ም ያለፉ ውሳኔዎችን የሚያጠናክር ተግባር ተከናውኖ ጥር 2018 ዓ.ም የአሁኑን ወቅታዊ ማብራሪያ የሚያመለክት ውሳኔ ተላልፏል። ወደ ሐዋርያትና ወደ ነቢያት ጉዳይ ሲመጣ ቤተክርስቲያኗ የሌሎችን እምነት እንደማትነካና እንደማትወቅስ በእነዚህ አገልግሎት ስያሜዎች የሚጠቀሙትን ግን
ለመድረኳ እንደማትጋብዝ አሳውቃለች። ሐዋርያዊት የሆነችው ቤተክርስቲያን በሐዋርያትና በነቢያት መሰረት ላይ አንዴ የተመሰረተች ስትሆን ከዚያ በኋላ የተሾሙት ዲያቆናትና ሽማግሌዎች ናቸው ብለዋል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በመንፈስ የተነቃቃች፣ ይህ ማለት በቃሉ ውስጥ ያሉ የጸጋ ስጦታዎችን የምትቀበል፣ በራሷ ሀብት የምትተዳደር፣ ይህ ማለት የሰውን ስጋና መንፈስ የምታገለግል፣ ሚስዮናዊ የሆነች፣ ይህ ማለት ለወንጌሉ ስራ ሚስዮናዊያንን የምትልክ ናት በማለት ከፍተኛ አመራሮቹ ገልጸዋታል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ከፍተኛ አመራሮቹ እንደ ቀድሞ ጊዜ የመዝሙር ሳንሱር ሊኖር እንደሚገባ ገልጸው ወደፊት በቤተክርስቲያን መዋቅር ውስጥ በትኩረት የሚሰራበት የአገልግሎት ክፍል እንደሆነ አሳውቀዋል። በቀጣይም የቀደሙ ውሳኔዎችንና ኖላዊ ደብዳቤዎችን ወደ ታች የማውረድ ስራ እንደሚሰራና በየደረጃው ያሉ አካላት የዚህን ውሳኔ አተገባበርና ጽንሰ ሀሳቡን እንዲረዱ እንደሚደረግ እንዲሁም ወርክሾፖች እንደሚዘጋጁ ተጠቁሟል። የዚህ የሐዋርያትና ነቢያትን አገልግሎትና ሹመት በተመለከተ የቤተ ክርስቲያናችን አስተምህሮ ምን ይመስላል የሚለውን በጣም ጠቃሚ የሚሆነው ይህንን በሚመለከት 48 ገጽ ያለው የጥናት ጽሑፍ አለ። እሱን ማንበብ ነው። ስመተ ሐዋርያ፣ ስመተ ነቢይ ትክክል ነው አለ ወይስ የለም የሚል አለ። ያ ሁሉ ከተባለ በኋላ ብዙ ጽሑፎች ተነበው መዋቢ ጽሑፎችም ቀርበው የተለያዩ ቴዎሎጂያንስ የሚያቀርቡትንም አንዳንድ ደግሞ ሐዋርያትም ነቢያትም የሐዋርያትም የነቢያትም ሹመት ዛሬ አለ ብለው የሚከራከሩት ወንድሞች እህቶች የሚነሱበት መነሻ ጥቅስን ጭምር በማብራራት የተጻፈ ያለ ቤተክርስቲያናችን በአጭር ቃል ሐዋርያነት፣ ነቢይነት በዘመነ ሐዋርያትና በቤተ ክርስቲያን መመስረት ላይ አብቅቷል። እዛች ጋር ግልጽ የሆነ ሴሴሽኒስት ነን። መካነ ኢየሱስ ሐዋርያ የሚል ሹመት ማለት ነው። ሐዋርያዊ አገልግሎት ግን አለ። ቤተ ክርስቲያናችን እንታምናለች። ሐዋርያዊ አገልግሎት ግን አለ። ትንቢታዊ መልእክት ግን አለ። ኦፊሱ ግን የለም። ምክንያቱም ሰው አይሾምም ሐዋርያን፣ ክርስቶስ ብቻ ነው። ነቢይን ሾሞ የሚልከው ክርስቶስ ብቻ ነው። በብዙ ዘይት የሚቀባ ምንም ይደረግ ክርስቶስ ነው የሚቀባ። እሱን ደግሞ ክርስቶስ ለራሱ ጠቅልሎ ወስዶታል። ሁለተኛ አይደገምም። ኤፌሶን ምዕራፍ 2 ቁጥር 20 ላይ በነቢያትና በሐዋርያት መሰረት ላይ ታንጻችኋል፣ እኛም ሁላችን ደግሞ የአካሉን የምንገነባ ክርስቶስ ማዕዘኑ ድንጋይ፣ እኛ ደግሞ ከሱ ጋር የምንሰራ ነን ይላልና አለቀ። በዚህ ነው ቤተ ክርስቲያናችን የምታምነው። ሐዋርያዊ አገልግሎት ግን አለ። መልእክተኛ ማለት ነው በቤተ ክርስቲያናችን። ሐዋርያ ማለት እንደዚህ ነው። ቃሉም ይሄ ነው። ወደ ግዕዙም ወደ ግሪኩም ስትሄዱ፣ ወደ ላቲኑም ስትሄዱ ይህን ነው የምናገረው። መልእክተኞች በቤተ ክርስቲያን አሉ። የግሪኩን ቴክስት ስናነብ ይሄ አፖስቶሎስ ኦር አፖስቶሎይ የሚለው በብዜቱና በእንትኑ እየተቀመጠው መልእክተኛ ማለት ነው። መልእክት የሚያደርስ አሉ፣ የሚያደርሱ ዛሬ የሚሮጡ አሉ። ሐዋርያ ሳይባሉ ግን የሐዋርያነት ስራ የሚሰሩ አሉ። በቦረናና አካባቢው እየተሯሯጠች ወንጌል የምትሰራ አንዲት እህት አለች። ታውቃላችሁ፣ ሁሉ ጊዜ የምንጸልይላት። እንግዲህ ሐዋርያ መሾም አለበት ከተባለ እሷ ነች የምትሾመው። እና ግን ሀሳቡ ምንድን ነው? የለም በቤተ ክርስቲያናችን አንልም። ግን ሌሎች ከቤተ ክርስቲያናችን ጋር በሆነ ህብረት ያለን ሰው የራሳቸው መድበው ለራሳቸው ሐዋርያትንም ነቢያትንም የሚሾሙ ካሉ አነቅፋቸው። የራሳቸው ቤት ነው። የኛ ቤት ግን ሌላ ነው። ግን አነቅፋቸው። ክላሲካል ፔንቴኮስታልስም ቢሆኑ ሌሎችም ቢሆኑ በምንም አይነት አነቅፋቸው።
በእውነቱ ላይ ቆመን ግን እኛ ራሳችንን በዚህ መልክ እንመለከተዋለን ማለት ነው። እና በአጭሩ ለመናገር በኤፌሶን 4:11 ላይ ያለው መነሻ የሚሆነው ነገር ከሌሎች ጥቅሶች ጋር በተጓዳኝ መነበብ አለበት። ከቆሮንቶስ ምዕራፍ 9 ከቆሮንቶስ 1ኛ ቆሮንቶስ 9 ከአንደኛ ቆሮንቶስ 12 እና ከሌሎችም ከኤፌሶን መልእክቶችም ጋር ተያይዞ ካልተነበበ ብቻውን ቁንጽል ከተደረገ አስቸጋሪ ነው። 5 ጣምራ አገልግሎቶች ወይም ደግሞ ኦፊሶች የምንላቸው ኦፊሶች አይደሉም። ስትመለከቷቸው በተለይ በግሪኩ ያንን ቴክስት ስታነቡ 5ም አይደሉም፣ እንዲያውም ወደ 4 ነው የሚሆኑት እና ነገሮች ጸጋ ስጦታዎች ናቸው። ለዚህ ነው የምንረዳ የጸጋ ስጦታዎች ናቸው። በቆሮንቶስ ላይ በዛ መልክ ጽፎ ሐዋርያው ጳውሎስ ኤፌሶን ላይ መጥቶ ደግሞ ሌላ ነገር አይጽፍም። ስጦታዎቹ አሉ። ይህም ደግሞ የክርስቶስን አካል ለማነጽ ነው። ይህ እጅ ይሰራል። 5 ወይም 4 ጣቶችን ቢኖሩ ዋናው ነገር አገልግሎቱ ነውና ቤተ ክርስቲያናችን ይህንን ታደርጋለች። ነገር ግን የሌሎችን መብት የሌሎችን እምነት ዶክትሪናቸውን ለምን አደረክ ብላ አትወቅስም፣ ግን ለመድረካችን አትጋብዛቸው። እንደተባለው ይሄ ጉዳይ ሚዲያ ላይ ሲወጣ ብዙዎች እንደ አዲስ ነገር ድንገታዊ የሆነ ነገር አስበው የሚናገሩ ሀሳብ የሚሰጡ አሉ። በነገራችን ላይ ኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ድንገታዊ የሆነ መግለጫ፣ ያልታሰበ ነገር፣ ያልተመከረበትን ነገር ለምእመንም ለሌላም አትሰጥም። መጀመሪያ ቤት ውስጥ ከተብላላ በኋላ ከተመከረበት በኋላ ነው ለምእመናኖቻችን እንኳን የሚደርሰው። ይህን ጉዳይ በተመለከተ ምክክሩ የተጀመረው 2003 ላይ ነው በእኛ በኢትዮጵያ አቆጣጠር። ከዛ በፊት ምክክሮች የስነ መለኮት ምክክሮች ነበሩ። ከምክክሮቹ በኋላ ለቤተ ክርስቲያኒቱ ወሳኝ አካል ለስራ አስፈጻሚ ቦርድ የቀረበው ታኅሳስ 6 እስከ 9 በተካሄደው በ2003 ሶስት ዋና ዋና ውሳኔዎች የተላለፉበት የመጀመሪያው ውሳኔ ጠረጴዛ የነካ ወይም ደግሞ ወረቀት ላይ መጣ የምንለው እሱ የዛሬ 15 ዓመት 2003 ማለት ነው። ከዛ በኋላ ይሄንን በምክክር ለማዳበር ኮንሰልቴሽን ምክክሮች ስንመለከት ምክክሮች ተካሂደዋል። ከዛ ውስጥ አንደኛው ግንቦት 20 እስከ 21 2007 የተካሄደው በተለይም ደግሞ በጣም ከባድ የሆነ ቶፒክ ወይም አነጋጋሪ የሆነ ቶፒክ የስነ መለኮት ሰዎች፣ የሰሚናሪ አስተማሪዎች፣ ምሁራን፣ የአዲስ ኪዳን ምሁራን፣ የብሉይ ኪዳን ምሁራን ተሳተፉበት the doctrine of altar and pulpit በሚል the gift of fellowship and the question of eligibility በሚለው ላይ ወደ 23 ገጽ ነው የቀረበው። ከፍተኛ ምክክር የተካሄደበት ነበረ። የዚያ ምክክር ውጤት ከዛ በኋላ ለቤተክርስቲያኒቱ ካውንስል ማለት በአመት አንድ ጊዜ የሚሰበሰብ ነው። የምእመናን ተወካዮች፣ የስነ መለኮት ሰዎች፣ ከተለያዩ ዲሲፕሊን የሚመጡ የተወከሉ ሰዎች ያቀፈ ነው። ያ በዛ ላይ ነሐሴ 8 እስከ 12 2010 በተካሄደው በተለይም ደግሞ ምእመናንን ተጋላጭ ያደረገ ድንበር የለሽ የምስባክና የመሰዊያ ህብረት በሚለው ላይ ሰፊ ምክክር ከተካሄደ በኋላ ካውንስሉ ሰፊ ጊዜ ወስዶ መክሮበት ባለ 8 ነጥብ ውሳኔዎችን ነው ያስተላልፈው። የቅዳሴ ስነ ስርዓት ለመካነ ኢየሱስ ኦርደር አይደለም ወይ ቅደም ተከተል አይደለም። ቴዎሎጂያችን ነው፣ ስነ መለኮታዊ አረዳዳችን ነው፣ መጽሐፍ ቅዱሳዊ መሰረታችን ነው። በቅዳሴ ስነ ስርዓት የንስሐ ጸሎት አለ። ያ የንስሐ ጸሎት ዝም ብሎ የተቀመረ ሳይሆን ከእግዚአብሔር ቃል እግዚአብሔር
ንስሐ የሚገቡትን እንደሚታረቅ የኢየሱስ ክርስቶስ ደም ከኃጢአት ሁሉ እንደሚያነጻ የእግዚአብሔር ቃል ያለበት ሙሉ በሙሉ የቅዳሴ መጽሐፍ ላይም ቢሆን ቃሎቹ ግን ከመጽሐፍ ቅዱስ የተወሰዱ ናቸው እና የቅዳሴ ስነ ስርዓት ቴዎሎጂያችን ነው፣ መጽሐፍ ቅዱሳዊ መሰረታችን ነው። ቅደም ተከተል ብቻ አይደለም ለኛ ማለት ነው። ሰዎች ንስሐ ይገባሉ፣ የኃጢአት ስርየት ይታወጃል። እግዚአብሔር መሐሪ እንደሆነ በእውነተኛ ልብ ለተናዘዙት ንስሐ ለገቡት እግዚአብሔር ይቅር እንደሚል የይቅርታ ተስፋም ይታወጅበታል ማለት ነው። ቅድም በቄስ ዶክተር ታሪኩ በሌሎችም በደንብ ተብራርተዋል። ቅዳሴው የያዘው ታላላቅ ኮምፖነንቶች አሉ። በዚያ ውስጥ የእግዚአብሔር ቃል እወጃ አለ። አንደኛው በንባብ ይሄም መጽሐፍ ቅዱሳዊ መሰረት አለው፣ ትውፊቱም ሲጠየቅ ማለት ነው። ለምሳሌ የሐዋርያት ሥራ ምዕራፍ 13 ቁጥር 15 ላይ እነ ጳውሎስ ለስብከት ሲወጡ በምኩራብ ሕግና ነቢያት ከተነበቡ በኋላ ይላል። ከጥንትም ጀምሮ ከብሉይ ኪዳን ከሕግም ከነቢያትም ይነበብ ነበረ ማለት ነው። አሁን ደግሞ ያኔ አዲስ ኪዳን አልተጻፈም። አሁን ደግሞ ከአዲስ ኪዳንም ተጨምሮ 3 የምንባብ ክፍሎች አሉ። እነዚህ በስነ ስርዓት እየሄዱ ነው ወይ? እረኛ ይፈልጋል። ይሄ መጠበቅ አለበት ማለት ነው። የሃይማኖት መግለጫ አለ የቅዳሴ ስነ ስርዓታችን ውስጥ። የሐዋርያት የሃይማኖት መግለጫ፣ በዓላት ሲኖሩ ደግሞ እንደየአስፈላጊነቱ የኒቂያ የሃይማኖት መግለጫም ይባላል እና እነዚህ ኢኩሜኒካል ክሪድስ ወይም የቤተ ክርስቲያን እምነትን አስተምሮን ሰመሪ የያዙ ናቸው። ይሄ የሃይማኖት መግለጫ ጥንትም የነበረ ምናልባት የሐዋርያት የሃይማኖት መግለጫ ከሁለተኛው መቶ ክፍለ ዘመን ጀምሮ የነበረ ነው። የቤተ ክርስቲያን ታሪክ ላጠኑ ማለት ነው። ይሄን አለው። ምዕመናን ምንድን ነው የሚያምኑት? ሌሎች እንግዳ ሰዎች እነዚህ ሰዎች ምንድን ነው የሚያምኑት ብሎ ቢገባ የሚሰማው እኛም እናምነው ይሄንን ብለን የእግዚአብሔርን ቃል ከዘፍጥረት እስከ ፍጻሜ እስከ ጌታ ምጽአት እስከ ፍርድ እስከ ዘላለም ሕይወት ድረስ የሚታወጅበት ማለት ነው። በቅዳሴ መመራቱ ታሪካዊ ምክንያት አለው፣ ስነ መለኮታዊ ምክንያት አለው። ይሄ ለቤተ ክርስቲያን ሕይወት እጅግ አስፈላጊ ነው ማለት ነው። ቃል የእግዚአብሔር ቃል የሚሰማበት ነው። በመግለጫው የእግዚአብሔር ቃል ነው የሚሰማው፣ ሌላ የለም። ክርስቶስ እንደሞተ እንደተነሳ፣ እግዚአብሔር የሁሉ ፈጣሪ እንደሆነ፣ መንፈስ ቅዱስ ዛሬ ቤተ ክርስቲያንን እንደሚቀድሳት እንደሚጠብቃት፣ ምጽአት እንደምንጠብቅ የእኛን እምነት አጠቃሎ የያዘ ነው ማለት ነው። ስርዓተ አምልኮን በተመለከተ አምልኮ ወንጌል በዜማ ማለት እንደሆነና አገልግሎቱም የቤተ ክርስቲያኗን መሰረታዊ አስተምህሮና ክርስቶስን ማዕከል ያደረገ ነው ሲሉ ተናግረዋል። እያንዳንዱ ዝማሬም ከዕለቱ ስብከት ጋር መያያዝ ያለበት መሆኑን የገለጹት ከፍተኛ አመራሮቹ የጊዜ አጠቃቀምን በተመለከተ ዝማሬ ስብከቱን መጋፋት እንደሌለበት፣ አዝማች ብቻ እየመረጡ መዘመር ተገቢ እንዳልሆነና ለዕለቱ የሚመረጡ ዝማሬዎችና የስብሐት ለአምላክ መዝሙር ቤተክርስቲያኒቱ ካዘጋጀችው ካላንደር ጋር ሊናበቡ እንደሚገባ አሳስበዋል። ስብሐት ለአምላክ በተለያዩ ርዕሶች ላይ የተዘመሩ ዝማሬዎችን ያካተተ ከአባቶች የተቀበልነው ትልቅ ሌጋሲ ስለሆነ መቀጠል አለበት። በአሁኑ ወቅት የስብሐት ለአምላክ የመዝሙር መጽሐፍ በአገልግሎት ላይ እየዋለ አይደለም። ከቆይታ አንጻር የአሁኑ ትውልድ የማያውቃቸው ዜማዎች ስላሉና ዘመኑ የቴክኖሎጂ ስለሆነ ዜማው በቀደምት አባቶች ተቀርቶ ቢዘጋጅ ዝማሬዎቹ እንዳይረሱ ይሆናሉ። የዝማሬ ቡድንም አስመላኪ በሚል ቃል እየተተካ ነው። ይህንን መካነ ኢየሱስ አትጠቀምም። የዝማሬ ቡድንንና በተገቢው መንገድ በግል መዝሙር ተቀብለው የሚዘምሩትን ታበረታታለች ብለዋል። መሰዊያና ምስባክን የማጋራት ጉዳይ በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ከ2003 ዓ.ም ጀምሮ የተመከረበት ሲሆን በአሁኑ ሰፊ ማብራሪያ መሰዊያና ምስባኮቿን ለሌሎች እንደማታጋራ በግልጽ አሳውቃለች። ከስህተት ትምህርትና ከአሳቾች ምዕመኑን የመጠበቅ ኃላፊነት አለብኝ እያለች የምትገኘው ቤተክርስቲያኗ ከዚህ ቀደምም ሆነ አሁን ከሌሎች አብያተ ክርስቲያናት ጋር ህብረት እንዳላት፣ ህብረቷ ግን በተገደቡ ግንኙነቶች ላይ የተመሰረተ መሆኑን እንዲሁም ምዕመኗንና ሉተራዊ ማንነቷን በማስጠበቅ እንደሆነ ገልጻለች። የሉትራንን አስተምህሮ ሳይጨምሩና ሳይቀንሱ ከሚቀበሉት ጋር ቅዱስ ቁርባንን እንደምትቀበል፣ በጥምቀት እንደምትሳተፍ፣
በስብከተ ወንጌል እየተቀበለችም እየሄደችም አብራ እንደምታገለግል የገለጸችው ቤተክርስቲያኗ መሰዊያና ምስባኳን የማታጋራው ከአስተምህሮቷና ካካሄዷ በአንድ ነጥብ እንኳ የማይስማሙትን ነው። ከፍተኛ አመራሮቹ ወደ ቤተክርስቲያኒቱ መጥቶ ስለመካፈል በቀረበላቸው ጥያቄ ቤተክርስቲያን ሁልጊዜ በሯ ክፍት እንደሆነና ገደቡ ህብረትን የተመለከተ እንደሆነ አሳውቀዋል። በጌታ እራትና መሰል የቤተክርስቲያን ስርዓቶች ላይ ከመሰረታዊ ልዩነቶች የተነሳ በጋራ ማድረግ እንደማይቻል መጥቶ መካፈልን ግን እንደማትከለክል ገልጸዋል። አያይዘውም ስለ ፒላርስ ኦፍ ሉትራን ፌዝ ሶስቱ ብቻዎች እምነት ብቻ፣ ቃሉ ብቻ፣ ጸጋ ብቻ የተሰኘ የእምነት አቋማቸውን በማንሳት እነዚህ ብቻዎች ትኩረታቸው ጌታ ኢየሱስ ላይ መሆኑን ቤተክርስቲያኒቱም ሉትራዊ መሆኗን አስረድተዋል። ዕለተ ምንባቦችን የያዘ የሉትራን ዓመታዊ ካላንደር በዓለም አቀፍ ደረጃ መኖሩን ያነሱት ከፍተኛ አመራሮቹ ቤተክርስቲያኒቱ ስርዓቶቿን የምታካሂድባቸው መጽሐፍ ቅዱሳዊ ወቅቶችንም ዘርዝረዋል። ከፍተኛ አመራሮቹ ከኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ጋር መሰረታዊ አስተምህሮ ልዩነት ያላቸው ቤተ እምነቶችን በወንድማዊ ፍቅር እንደሚወዱና እንደሚያከብሩም አክለው አሳውቀዋል። ከሰሞኑ መነጋገሪያ የሆነው የሐዋርያትና የነቢያት ጉዳይም በዚህ ወቅታዊ ማብራሪያ ላይ ከተነሱ ርዕሰ ጉዳዮች መሃል ነበር። ሉትራዊ ቤተክርስቲያን ስትሆን የምትቆምባቸው የእምነት አዕማድ ወይም ፒላርስ ኦፍ the Lutheran faith የሚባሉ አሉ። ከዛ ውስጥ አንዱ በዘሶላስ የምንላቸው ናቸው። አንዱ ወይም ደግሞ ብቻ የሚባሉ በአማርኛ አይመጣም፣ በሌላ ቋንቋ በእንግሊዝኛ ሲሆን ነው የሚያምረው። ያም በክርስቶስ ቃሉን በመስማት በክርስቶስ በማመን በጸጋ መዳን። ይህ ሲተነተን እምነት ብቻ፣ ቃሉ ብቻ፣ እምነት ብቻ፣ ጸጋ ብቻ። እንግዲህ እዚች ጋር 4ም 5ም ይባላል፣ ችግር የለው፣ መሰረታዊ ችግር አይደለም። ክርስቶስ ብቻ የሚል 4ኛ የሚጨመር አለ። ክብር ለእግዚአብሔር ብቻ የሚል ደግሞ 5ኛ የሚጨመር አለ። እንደ ሉትራውያን ግን 3ቱን ብቻ የምንልበት ምክንያት አለ። ምክንያቱም ኤቭሪቲንግ ኢዝ ክራይስት ሴንተርድ፣ ስለ ክርስቶስ ስለሆነ ነው። እምነት ብቻም ስንል፣ ቃሉ ብቻ ስንል፣ ጸጋ ብቻ ስንል ፎከሱ ክርስቶስ ነው። እሱ ያድናል በጸጋ። ይህ ታዲያ ድነት፣ ጸጋ፣ በእምነትም ማደግ እግዚአብሔር በሰው ሕይወት የሚሰራ ስራ ስለሆነ ቤተ ክርስቲያን ሁል ጊዜ በሯ ክፍት ነው። ቤተ ክርስቲያን የምትለው ምንድን ነው? እኔን በሚገባኝ በተረዳሁት በራሴ ትውፊት ውስጥ ወንጌልን እሰብካለሁ። ወንጌል ይሰበካል፣ ሰው ይሰማል። ለማንም ክፍት ነው ማለት ነው በሩ። የት ጋ ነው ገደብ የምናደርገው? ፌሎሺፕ አካባቢ ነው ወይም ኮሚዩኒየን። አንደኛ ምስባኩ አካባቢ እዛ ጋር አናጋራም። ከምስባኩ ግን ወንጌሉ ይሰበካል በዝማሬ በኩል በቅዱሳት በቃሉ ምንባቦች በኩል በዝማሬ በኩል በሚነገሩት ማስታወቂያዎች ሁሉ በኩል ቅድም ምክትል ፕሬዚደንታችን እንዳስቀመጡት በዚህ በፕሮክላሜሽን ጊዜ ውስጥ በዛ ጊዜ ለማንም ቃሉ ይካፈላል። እኛ በምናምንበት አቅጣጫ ላይ የምንለየው ሰው ግን ይቸገራል። ወደ መሰዊያ በመምጣቱ ፌሎሺፕ በማድረግ ማለት ነው። ከጌታ እራት ከቅዱስ ቁርባን ለመካፈል ይቸገራል። የመሰረተ እምነት ዙሪያ ያሉ ልዩነቶች ስላሉ የጌታን እራት እኔ በሚረዳበትና ሌላው ለምሳሌ የኔ ፔንቴኮስታል ወንድም የሚረዳበት ይለያያል። ስለዚህ እንከባበር ነው። እዚች ጋር እኔና ወንድሜ እሱ
የሌላ ፔንቴኮስታል ቤተክርስቲያን የማከብረው መወደው ወንድሜ ይህንን ለእኔ ሊረዳልኝ ይገባል። እኔ የእሱን ፖዚሽን ይረዳለሁ፣ ግን በራሴ መንገድ ይሰብካለሁ። ቅዱስ ቃሉን እውነተኛውን ወንጌል ማለት ነው፣ የሚያድነውን የክርስቶስን ወንጌል። ቤተ ክርስቲያን ምእመናንን የምታጽናናው ቅድም እንዳልነው ታንጸውም በቃሉና በቅዱስ ምስጢራቱ ስለሆነ እዛች አካባቢ ወደ መድረክ በመምጣት በመስባክ በመካፈል ዙሪያ እንለያለን። ለምን? ለምሳሌ ቤተ ክርስቲያን ቅድም እንደተነገረው የዓመታዊ ካላንደር አለን። በሉትራውያን ቤተ ክርስቲያን በዓለም ዙሪያ ሁሉ ምንጠቀምበት ሌክሽነሪ የምንለው በእንግሊዝኛው፣ በአማርኛው ምንድነው የሚባለው ዕለተ ምንባብ፣ በግዕዝ ደግሞ መራሁት የምንለው እነዚህ ለየዕለቱ እየተመደቡ አሉ። እነዚህ በ3 ወቅቶች ነው የሚከፈሉት። ቄስ በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ መዝገበ ቃል እረኛ የሚለውን የሚተካ ሲሆን ቤተክርስቲያኒቱ የጸጋ ስጦታዎችን እንደምትቀበል ደግሞም እንደምትተገብር ገልጻለች። ቤተክርስቲያኗ የጸጋ ስጦታዎችን አትቀበልም የሚለው ሐሳብ የሚሰነዘረው ቤተክርስቲያኗን ቀረብ ብለው ባለማወቃቸው እንደሆነ የሚገልጹት ከፍተኛ አመራሮቹ ቤተክርስቲያን ራሷ ስትመሰረት በጸጋው ነው የተመሰረተችው፣ አገልጋዮቹም የሚያገለግሉት በጸጋ ነው ሲሉ ተናግረዋል። በጸጋና በጸጋ ስጦታዎች መካከል ያለው ልዩነትም ግልጽ ሊሆን እንደሚገባና ሪቫይቫል ወይም የመንፈስ ቅዱስ እንቅስቃሴ በ1965 ዓ.ም ጎሬ ላይ የመካነ ኢየሱስ ልጆች ተሰብስበው በጸለዩበት ቦታ የተነሳ እንደሆነ ከዚህም የተነሳ የጸጋ ስጦታዎችን እንደሚያበረታቱ ገልጸው መጽሐፍ ቅዱሳዊ ልምምዶችን ግን ተቃውመዋል። በራሷ ሀብት የምትተዳደረው ማለት ራሷ ሆሊስቲክ ቸርች ነች። የሰውን ስጋና መንፈስ የምታገለግል ቸርች ነች። ሚስዮናዊት ቤተክርስቲያን ማለት ራሱ ሚስዮናዊያንን የምትልኮ በእግዚአብሔር ኃይልና በመንፈስ ቅዱስ ጸጋ አምና የምትልክ ሰውን ከጨለማ ወደ ብርሃን የሚያመጣው የእግዚአብሔር ጸጋ መሆኑን አምና የምትልክ ቤተክርስቲያን ነች። ስለዚህ ነው ቤተክርስቲያናችን በየጊዜ መሰረቷ ይሄ ደንቦቿም ውሳኔዎቿም ከመጽሐፍ ቅዱስ ከቃሉ በላይ አይደሉም። ቃሉ የበላይ ሆኖ ቃሉን መሰረት አድርጋ ከእረኝነት አንጻር ምእመናኗን ከመጠበቅ አንጻር መመሪያዎቿን ታወጣለች። ስለዚህ በጸጋ በደንብ ታምናለች ማለት ነው። ምላሹ ምንድነው? ምእመናንም አገልጋዮችም የኢትዮጵያ ወንጌላዊት ቤተክርስቲያን መሪዎችም ከታች እስከ ላይ የሚያውቁ በጸጋ የሚታምን ቸርች መጽሐፍ ቅዱሳዊ እውነት ያላት ቸርች መሆኗን እንዲያምኑ መልእክት ማስተላለፍ እፈልጋለሁ። በወቅታዊ ማብራሪያው ላይ ማጠቃለያ የሰጡት የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዝዳንት ቄስ ዶክተር ዮናስ ይገዙ በመርሃ ግብሩ ላይ ለተሳተፉ አካላት ምስጋና አቅርበዋል። ቤተክርስቲያኗ እያለች ያለችው ቤቴን ስርዓት አስይዣለሁ ነው። መድረክ አላጋራም በማለቷ ቅሬታ ካለ ታገሱ። አሁን በራሷ ላይ የምትሰራበት ጊዜ ስለሆነ እግዚአብሔር በጸጋው እንዲረዳት ጸልዩላት። ታገሱ፣ እንታገስ፣ ቤታችንን እናስተካክል። ያልተመለሰላችሁ ጥያቄ ካለ ወደ ማህበራዊ ትስስር ገጽ ከመውጣታችሁ በፊት በውስጥ ኑ። ሌሎች መግለጫዎችንም በየጊዜው እናደርሳለን። እንወዳችኋለን። ይህ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዝዳንት ቄስ ዶክተር ዮናስ ይገዙ አባታዊ መልእክት ነው። ስርዓት አስይዤ ሁሉም በቤተ ክርስቲያን መከናወን የሚገባቸው ነገሮች ሁሉ ያለመጓደል ከናወኑ ነው በስርዓት። መካነ ኢየሱስ ይህንን በማድረጓ በተለይ ደግሞ መድረክን አላጋራም እንዲህ በማለቷ ምናልባት ቅሬታ ካለ ታገሱ። አንዳንድ በጣም የምንወዳቸው አገልጋዮች ብዙ ጊዜ በመካነ ኢየሱስ አገልግሎት ስፍራዎች በተደጋጋሚ የሚታዩ የሌላ ቤተ እምነት ሰዎች አሉ እና እነሱስ የምን አለ እነሱ የሚታገሱን ቤተክርስቲያን አሁን በራሷ ላይ መስራት ፈለገች። በራሷ እጅ በራሷ እግዚአብሔር በረዳት መጠን እግዚአብሔር በጸጋው እንዲያግዛት ጸልዩልኝ። እሱ ነው የሚሻለው። ምክንያቱም ምእመናን የተረባበሹበት ሁኔታ ሁሉ ተፈጥሮ ስለነበረ ነው።
ውድ የክርስቲያን ቲዩብ ቤተሰቦች የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በወቅታዊ ጉዳዮች ላይ የሰጠችው ማብራሪያ ይሄንን ይመስል ነበር። ከማብራሪያው ብዙ መረጃዎችን እንዳገኛችሁ ተስፋ እናደርጋለን። ለክርስቲያን ቲዩብ አዲስ ከሆኑና አዳዲስ መረጃዎች እንዲደርሱት ቻናሉን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። በሌላ ፕሮግራም እስከምንገናኝ ሰላም።